ወንድሜ የሰው ነፍስ አጠፋው፣ የሰው ነፍስ አጠፋው። ተረጋጊቴ፣ አሁን መጥቻለሁ። መፍትሄ አናጣ። ስታሰር ልጄን አደራ ወንድሜ፣ እንደ ባለፈ እንዳትተዋት። አትታሰሪም፣ እኔ መጥቻለሁ። አረሳሽም። እኔ እንዴት እረሳሻለሁ? አንቺ እኮ እናቴ ነች። እሱን ደግሞ ማንም አይበቃውም። እኔ እናትሽ አይደለሁም። የወለደችሽ እናትሽ እየጠበቀችሽ ነው። ሂጂ እሷ ጋር ሂጂ። ድንገት ወደ ህይወታቸው ዘው ብላ የገባሽው ወይዘሮ አልማዝም አሁን ላይ ለዳጊና እንዲሁም ደግሞ ለሰላም ትልቅ ችግርና መዘዝን ይዛባቸው መታለች ማለት ነው። በሌላ በኩል እንግዲህ ብሌን እናቴ የት ናት እናቴስ በማለት እናቷን እየተጣራች ትገኛለች። ነገር ግን አቶ በኃይሉ አሁን ላይ እቅዱ ሁሉ ነገር የተሳካለት ይመስላል። እጅጉን በጣም ደስተኛ ነው ማለት ነው። የብሌን እናትም ማለትም አሳዳጊ እናቷም ለማረጋጋት እና እንዲሁም ደግሞ እሷ የሆነ ነገር ከሆነሽባት ራሷን እንደምታጠፋም ጭምር እየነገረቻት ነበረ። ዳጊም አሁን ላይ ብሌንን ማየት አቅቶታል። ማለትም በእኔ ምክንያት ነው ሁሉ ነገር የተፈጠረው እውነቱን ሀቁን አወጣለሁ ብዬ ነው በማለት ራሱን እየወቀሰና እንዲሁም ደግሞ የብሌንን ጥያቄ ምን ማለት እንዳለበት ግራ ተጋብቶ እየተረበተበተ ነው የሚገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ ወይዘሮ ሰላምም አሁን ላይ እጄን ለመንግስት አሳልፌ ይሰጣለሁ፣ ምክንያቱም ያጠፋሁት ነብስ ነው፣ ደግሞ ሆን ብዬ አይደለም፣ እኔ ያላሰብኩትም ብሌኔ ቅርበይ፣ እኔ ሆን ብዬ አላደረግኩትም እያለች እንግዲህ እየተናገረች ነበረ። ዳጊም በሰዓቱ ወላጅ እናቷ እንዳልሆነች ሊያስረዳት እየሞከረ ነበረ። አቶ በኃይሉ በገንዘብ ገዝቶ እንዳመጣትም ሊነግራት ፈልጎ ነበር። ነገር ግን አቶ በኃይሉ እሱ ወንጀለኛ እንደሆነ እንዲሁም ደግሞ እሱ ነክቷት ስለነበረ አሻራው የእሱ እንደሚሆን ለዘመናትም እንግዲህ እስር ቤት እንደሚገባ እየነገረው ይገኛል። በእናቱም ሊያስፈራራው እየሞከረ ነው አሁን ላይ ማለት ነው። በጣም ከባድ ችግር ውስጥ ነው የገባው ዳጊ። እንዲሁም ደግሞ ሰላም አሁን ላይ እንግዲህ ከዚህ በፊት አቶ በኃይሉ የሚጠብቀው የሚፈልገው ነገር ነበረ። ከዚህ በፊት እንግዲህ ብሌንን ወርቅ ሰርቀሻል በማለት ሰላምና ብሌንን በማጣላት እንዲሁም ደግሞ ሰላምን ህይወቷ እስከ ወዲያኛው ሸኛታለሁ፣ ብሌንን ደግሞ ወደ እስር ቤት ለዘላለም እስር ቤት እንድትኖርና ከሰላም ጋር እንዳይገናኙ ለአንዴና ለመጨረሻ ጊዜ አስወግዳቸዋለሁ ብሎ እያሰበ ነበረ። አሁን ግን በጣም በቀላሉ አግኝቷቸዋል ማለት ነው። ወይዘሮ አልማዝም እንግዲህ ድንገት ነበረ ወደ ህይወታቸው የመጣችው። እሷ በገንዘብ ተገዝታ ነበር የመጣች። እንግዲህ ምን ብላለች? በቃ ብሌንን ወደ መቀሌ ነገ ጧት እንሄዳለን ተዘጋጅ ብላት ነበረ። ግን በመሀል ደግሞ አቶ በኃይሉ ደውሎ ስለነበረ የብሌንም እናቷ እንዳልሆነች ተጠራጥራ ነበረ ማለት ነው። ማለት ከኃይሉ ጋር እንዴት ተገናኙ፣ በምን ተዋወቀ የሚለው ነገር እጅጉን በጣም አሳስቧት ነበረ። በዚህም ምክንያት እንግዲህ በጣም ስለተጠራጠረች ተነስታ ወደ ወይዘሮ ገነት ቤት ነበረ ሄደችው። እሷንም ይቅር በይ እናቴ፣ ቆይ ሁሉን ነገር ማማከር አለብኝ፣ ሁሉን ነገር ልነግራት ይገባል። ምክንያቱም እች ሴትዮ ከጀርባዋ ምንድን ነው ያለው፣ ማናት፣ ምንድናት የሚለው ነገር አሳስቧት ነበረ። ማለት ይችን ሴትዮ ማና ያመጣት፣ ማናት፣ እናቴ እናትሽ ናት ብሎ የነገረሽ እንግዲህ ብላ ልታጣራ ነው ነገሩን የሄደች የነበረ። ነገር ግን ስትሄድ እጅጉን ያላሰበችው እንዲሁም ደግሞ ያልጠበቀችው ነገር ነበር የተፈጠረው። እንግዲህ መግቢያ ላይ እንዳሳየዋችሁ ወይዘሮ ገነት እንግዲህ በረኪና በመጠጣት ራሷን ልታጠፋ ነበር። ማለትም አንቺ የሌለሽበት የኔ የጨለማ ህይወት ነው፣ ከዚህ የጨለማ ህይወት ደግሞ መኖር አልፈልግም፣ በቅቶኛል በማለት ነበረ። በረኪናውንም እንግዲህ ብሌን ግጥም አድርጋ ጠጥታው ነበረ። ማለትም የጠጣሽው ግን ይህን ነገር ሁለተኛ ወይዘሮ ገነት እንዳታደርገውና ደግሞ ሁለተኛ ይህን ነገር ብታስበው ይችን ቀን እንደምታስታውስ አምላኪ ወይ ይቅር በለኝ፣ ማለት ይህን ማድረግ አልነበረብኝም፣ ነገር ግን እናቴን ለማስተማር ነው፣ ማለት ያው ብዙ አልጠጣውም በእርግጥ በማለት አምላኳን ይቅርታ እየጠየቀችና እንዲሁም ደግሞ ይቅር በይ እማዬ፣ በጣም አስጨነኩሽ፣ እንዲህ እንድትሆኝ በፍጹም አልፈለግኩም ነበረ እያለቻት ነበር። የብሌን አሳዳጊ እናትም በፍጹም ይሄን ማድረግ አልነበረብሽም፣ እኔ እኮ አልተቀየምኩሽም፣
ምንም ችግር የለውም አንቺ እኮ ትክክለኛው ምርጫ ነው የመረጥሽው እያለሻት ነበር። ግን ብሌን ደግሞ አይ እኔ ይህን ማድረግ አልነበረብኝም፣ ወላጅ እናቴን መምረጥ አልነበረብኝም እያለች እየነገረሻት ነበር። አሁን ላይ ብሌንም እሷን ይቅርታ በመጠየቅ እንግዲህ ልትመለስ ነበረ። እንግዲህ በመሀል ወይዘሮ አልማዝም ቆይ ብሌን ግን ይች ልጅ የት ሄዳ ነው? ቆይ አቃጥላ ልደፋኝ ነው እንዲህ? ይች ልጅ ልጄ ብትሆንማ አቃጥላ ነበረ የምደፋኝ እያለች እንግዲህ ምን ብላታለች? ቃልን ብሌን የት ሄዳ ነው ብላ ስጠይቃት እንግዲህ ለብሌን ቤተ ክርስቲያን ሊሄድ ነው ብላት ነበረ የወጣችው። ስለዚህ ቤተ ክርስቲያን ሄዳ ሊሆን ይችላል ነበር ያለቻት አልማዝን። ስለዚህ ሰላም መንበላለች ወይኔ ልጄ ምን አለበት አንቺም ልክ እንደሷ ብትሆኝ፣ በቃ ጥሩ ልጅ ብትሆኝ ሊስትላት እንግዲህ ቃል በጣም ነበረ የተናደደችው በሰዓቱ ማለት ነው። ማለት እንዴት ከብሌን ጋር እኔን ታወዳድረኛለች ከአንዲት ገረድ ጋር፣ እንዴትስ ደግሞ የኔ ከእሷ ጸባይ ጋር ምን አገናኘው በማለት በጣም ተናዳ ነበረ። እንግዲህ ቡና ላፍላልሽ፣ በቃ ቡና መጠጣት አለብሽ ብሌን እስከምትመጣ ብላ ወደ ኩሽና ገብታ ነበረ ሰላም። በዚህ አጋጣሚ እንግዲህ ዳጊ መጦ ድንገት በቃ አንቺ ነሽ እናት ተብዬዋ አንቺ አሮጊት ብሎ ወይዘሮ አልማዝን ሲናገራት እንግዲህ ቃልም በጣም ፈርታ ደንግጣ እየተርበተበተች ስለነበር ቆይ ዳጊ ይሄን ማድረግ አትችልም እያለችው ነበር። ማለትም ከዚያ በፊት እንግዲህ ዳጊ ምን አድርጓታል? መጠጥ እንድትጠጣ በማድረግ ሚስጥሯን ሁሉ አውታ በራሷ አንደበት እንድትዘረግፈው አድርጎ ነበረ። በዚህም እንግዲህ ቃል አስታውሳለች ያን ቃል ማለት ነው። ስለዚህ አሁን ላይ ወደዛ የመጣው እሷን ሊያዋርዳት ይህን ነገር እንደያዘባት አውቃ ነበረ። ስለዚህ ዳጊ ሁሉንም ነገር ማውራት እንችላለን በስነ ስርዓት፣ ነገር ግን ይህን ማድረግ አትችልም ተው እያለችው ነበር። በመሀልም እንግዲህ ሰላም ስመጣ ሰላም ሁሉን ነገር ማወቅ ይኖርብሻል፣ እች ሴትዮ ብሌንን እያጨረበረሻት ነው። አሁን ደግሞ ይኸው ቃል አፋፌን የምትለኝ እኔ ሚስጥሯን ጉዷን እንዳላወጣው ነው በማለት ሲናገራት፣ ነገር ግን ሰላም ልጅን እንደዚህ የመናገር መብት የለህም፣ ልጅን እንዳትናገራት ነበር ያለችው። ነገር ግን ቃል እንግዲህ ከዚህ በፊት የብሌንን አሳዳጊ እናት እንዳገተ እንዲሁም ደግሞ አሁን ላይ ወላጅ እናቷንም ማገት እንደሚፈልግ ሁሉንም እያወራ እንደሰማችውም ጭምር አሁን ላይ ደግሞ ዝም ብሎ እሷንና እናትን ለማጣላት ሆን ብሎ ያደረገው ነገር እንደሆነ እየነገረቻት ነበር። ሰላምን በሰዓቱ ተናዳ ውጣልኝ ብላ አመናጭ ቃል ታወጣው ነበረ። ነገር ግን ዳጊ እውነቱን በፍጹም እውነቱን ማወቅ ስላለብሽ እውነቱን ካላወቅሽ አልሄድም ነበር ያላት። ማለት በቃ ብሌን ስትጎዳ ማየት አልፈልግም፣ ከዚህ በላይ ይበቃታል፣ በዚህ ልክ መጎዳት የለባትም ነበር ያለ። እንግዲህ ምን ብላለች ቃል? አንተ ወላጅ አልባ ስለሆንክ ሁሉም ሰው ወላጅ አልባ እንዲቀር ነው የምትፈልገው፣ እኔን ከእናቴ ጋር ልታለያየኝ ነው ነበር ያለችው ማለት ነው። ስለዚህ ወይዘሮ አልማዝም ማስመሰሏን ቀጥላ ነበር። እኔ እኮ ለአረብ ሀገር ስንከራተት መከራዬን ሳይ ልጄን ብዬ ነው። አሁን ደግሞ ልክ እንደ አሳዳጊ እናቷ እኔንም ደግሞ ልታግተኝ ነው፣ በልና አግተኝ። ከአንዲት ምስኪን ሴት ላይ ይህን ሁሉ ነገር ግፍ መፈጸም ልክ ነው ብለህ ታምናለህ? እያለች እንግዲህ ማስመሰሏን ቀጥላ ነበር። ዳጊም በዚህ በጣም ተበሳጭቶ በቃ ቃል በቃል መስማት ይኖርብሻል የልጅሽን አንደበት በማለት እንግዲህ ለሰላም ሪከርዱን ሲያሰማት በጣም ነበር የተናደደችው። ማለት በቃ ማመን ያቃታት። እንዴት ሊሆን ይችላል? ማለት ምን አድርጋቸው ነው? ብሌን ምስኪን ልጅ ናት፣ የዋህ ናት፣ ትሁት ናት፣ ሁሉም ሰው አይቶ የሚወዳት የሚያዝንላት ልጅ ናት። ታዲያ ምን ብትበድላቸው ነው? በማለት በጣም ነበር ያዘነችው። በቃ አንቺ የምር በጣም ነው ያፈርኩብሽ፣ እንዳንቺ አይነት ልጅማ በፍጹም ሊኖረኝ አይገባም ነበረ እያለች እንግዲህ ሰላም እያዘነች ነበረ። ነገር ግን ምን ብላለች እንግዲህ ቃል እኔ ምን አገናኝ ታዲያ እኔ ጋር ምን አገናኝ እሱ የዚች አሮጊት ህይወት ጋር የኔ ምን ይገናኛል ስትል እንግዲህ ያች አሮጊት ተብዬዋም እንግዲህ ወይዘሮ አልማዝ ድንገት ነበረ ወደ ህይወታቸው የገባቸው። ትልቅ መዘዝ ነው ይዛባቸው የመጣችው። ብለን ለመናገር ለሰላም እና ለዳጊ በጣም ትልቅ ጦስ ነው የሆነሻቸው። እንግዲህ አቶ ባህሉ በዚህ የሚያገኘው ጥቅም ብዙ ጥቅሞች አሉት። ማለት ከዚህ በፊት የሚፈልገው ሰላምን ወይ እስር ቤት ወይ ደግሞ ሰላም እንድትሞት ነበር የሚፈልገው። ያ ነገር ደግሞ አሁን ላይ እየሆነለት ነው ማለት ነው። ስለዚህ ምን ብሏል? በቃ ማወቅ አለባት ስትል እንግዲህ ቃልም በሰዓቱ ሚስጥሯ እንዲወጣባት ስለማትፈልግ አንቺ አሮጊት አርፈሽ ተቀመጭ ነበር ያለቻት። ነገር ግን አንቺ ውርጋጥ አርፈሽ ተቀመጭ ብላ ጥፌ ስትመታት ሰላም በጣም ተናዳ ነበረ። ማለት እንዴት ልጄን ላይ እጅሽን ታነሻለሽ? ቆይ አንቺ ማን ስለሆንሽ ነው? እንዴት ነው የምትናገሪ? እውነት አንቺ ለብሌን ይሄ አይገባትም? እንዴት ምስኪን ልጅ አታሳዝንሽም? እያለች እንግዲህ አንቃት ነበረ።
በዚህም አጋጣሚ እንግዲህ አልማዝ የተደበቀ ሚስጥር እንዳለ እንዲሁም ደግሞ የማታውቃቸው መጀመሪያ ማወቅ የነበረባትን ነገር ባወቅሽ የወንድምሽን ጉድና መዘዝ መጀመሪያ ባወቅሽ እኔን እንደዚህ ከማድረግሽ በፊት ከጀርባሽ ምንና እንዴት እየተካሄደ እንደሆነ በፍጹም አታውቂም፣ አንቺ ባነት በግነሽ እያለች እንግዲህ ብዙ ነገሮችን ስትናገራት ሰላምን በጣም ተናዳ ስለነበር ወሩራታለች ማለት ነው። እንደዚህ እንደምታዩት ወሩራታለች። በጣም የሚያሳዝነው ነገር ጭንቅላቷን ስለተመታች ወዲያው ምንም ሳትቆይ ነበረ ህይወቷ ያለፈው ማለት ነው። በዚህም አጋጣሚ እንግዲህ ቃል ለበኃይሉ ወዲያው ነበረ የደወለችው ማለት ያው የደስታቸው ስለሆነ ለነሱ የደስታቸው ብስራታቸው ነው። ስለዚህ አሁን ላይ ናና ትልቅ ችግር ተፈጥሯል፣ እኛ ደግሞ የሚጠቅመን ጉዳይ ነው ነበር ያለችው ማለት። አሁን ላይ ሰላም እና ዳጊ ወደ እስር ቤት ከገቡ ብሌን ደግሞ ሰላም እና እንዲሁም ደግሞ ዳጊ ተባብረው እናቷ እንደገደሉ ነው የምታውቀው ማለት አሁን ላይ የምታውቀው ብሌን እናቷ እንደሆነች ነው። በእርግጥ ብዙ ነገሮችን ተጠራጥራለች ማለት አሁን ላይ ዳጊ ሪከርዱን ሊያሰማት ይገባል ብዬ አስባለሁ። ማለት እናቷ እንዳልሆነች እንዲሁም ደግሞ ቃልና አቶ በኃይሉ ተባብረው ሴራውን ይሄን እያሴሩባት እንዳለ ቃል በቃል ለብሌን ማሳየትና ማሰማት አለበት ብዬ ነው ማስበው። በእርግጥ አሁን ላይ ብሌን በጣም ልቧ ተሰብሯል። እናትሽ አገኘች ስትባል እናትሽን አጣሽ ዙሮ ስትባል በጣም የሚያሳዝን እንዲሁም ደግሞ ልብ የሚነካ ነገር ነው። ነገር ግን ለገነት ምናልባት ዳጊ እውነት ሁሉንም ነገር ካሰማት ጥሩ ነገሮች ይፈጠራሉ ብዬ አስባለሁ። ቢያንስ ብሌን ልትረዳቸው ይገባል ብዬ አምናለሁ። ማለት ለዚህ ነገር ሁሉ ተጠያቂ አቶ በኃይሉና እንዲሁም ደግሞ ቃል እንደሆኑ ማወቅ አለባት የሚል ግምት ነው ያለኝ ማለት በቃ በጣም ነው የሚያስጠላው። እውነት ለመናገር ሰላምን ወንጀለኛ አድርጎ ወደ እስር ቤት ሊወረውራት ነው አሁን ላይ አቶ በኃይሉ ማለት ገንዘቡን ያን ካላደረገ ያላትን ሀብት ንብረቱን ገንዘቡን ማግኘት አይችልም። ወይም ደግሞ ይህን ነገር ተጠቅሞ በቃ ሁሉን ነገር ሀብት ንብረትሽን ወደ እኔ ስም አዙሪልኝ እና ከዛም በኋላ ነፃ አወጣሻለሁ ነው ሌላቸው የሚችለው አቶ በኃይሉ። እንግዲህ አሁን ላይ እያላት ያለው እኔ ወንድምሽ እያለው በፍጹም ወደ እስር ቤት አትገቢም ማለት እኔ በወንድምሽ እንዴት አትተማመኝም? እንዴት አታምኝብኝም? እኔ እኮ ወንድምሽ ነኝ፣ እኔ እኮ የእናትሽ ልጅ ነኝ እያለ ብዙ አንጀት የሚበሉ ነገሮችን እና ደግሞ መረጋጋት እንዳለባት እሷ ምንም ከነሱ ውጭ ሌላ የሚያውቅ ሰው እንደሌለ እንዲሁም ደግሞ እነሱ እርስ በርሳቸው ተደጋግፈው እችን ሴትዮ ደግሞ ወስደው በረሃ ላይ መጣል ወይም ደግሞ መቅበር እንዳለባቸው ለዳጊ እየነገረው ነበረ። ዳጊም አሁን ላይ ከባድ ነገር ውስጥ ነው የገባው ማለት ከዚህ በፊት እንግዲህ አቶ በኃይሉ ሳሚን እያስፈራራ የያዘው ሰዎችን ሲገልለት ማስረጃ ስለያዘበት ነው። እንግዲህ ሳሚ ከአቶ በኃይሉ ጋር ሳይወድ በግዱ እየሰራ የሚገኘው ማለት ነው። ማለት አሁን ላይ የዳጊን እናት እንግዲህ ግደል ብሎ በላከው ሰዓት ዳጊ ከዚህ በፊት ያደረገው የነገረው ነገር ስለነበር በቃ ትልቅ ሚስጥር እና ደግሞ አቶ በኃይሉ ጋር ስለሚሰራ ዳጊ ስለዚህ በዚህ ይጠቅመኛል ፍላሹን ቢያንስ በሱ በኩል አገኛለሁ ብሎ ነበረ እንግዲህ እናቱን ሳይገላት የቀረው እንጂ አቶ በኃይሉ ሳሚን ስለሚያስፈራራው ምንም አይነት ስራ ቢሮው ይሰራለታል ማለት ነው። አሁን ደግሞ አቶ በኃይሉ ሊያደርግ የሚችለው ዳጊን የሚፈልገውን ከዚህ በኋላ ልክ እንደ ሳሚ የሚፈልገውን ስራ በጭካኔና በአረመኔነት እንዲሰራ ያደርገዋል ማለት ነው። በሱ ደግሞ የሚያስፈራራው በእናቱና እንዲሁም ደግሞ በወይዘሮ አልማዝ ገለሃል በማለት ይህን መረጃ ለፖሊስ አሳልፌ እሰጣለሁ በማለት እንግዲህ ነገሩን ለራሱ ጥቅም ሊያውለው እየተዘጋጀ ነው የሚገኘው። እውነት ለመናገር አቶ በኃይሉ በጣም የተረገመ ሰው ነው። ግን ይሄ ሴራውና ተንኮሉ መታወቅ አለበት ብዬ አምናለሁ። ሰላም አሁን ላይ እጅጉን በጣም ነው የፈራሹ ማለት ነው። ሌን ስትገባም እናቴ እያለች ስትገባ ሆን ብዬ አላደረግኩትም እኔ ይህ ሁላቸው ምስክር ናቸው። ሆን ብዬ ያደረግኩት ነገር አልነበረም። በቃ ድንገት ነው ይሄ ነገር የተፈጠረው እያለች ነበረ። ግን ደግሞ ያው ላይ ብሌን ልቧ ተሰብሯል። በእርግጥ እናቷ አይደለችም፣ ግን ደግሞ ያው እናቴ ልትሆን ትችላለች ብላ ነገሩን ብትጠራጠርም አሁን ላይ በጣም ልብ የሚሰብር ነገር ነው የተፈጠረው ማለት ነው። ምን ልትወስን ትችላለች ብላችሁ ታስባላችሁ ቤተሰብ? ሰላምስ ምን አይነት ስሜት ሊሰማት ይችላል? ማለት በምን ሁኔታ ነው ብሌንን ልታጽናናት ወይ ደግሞ ልታየት የምትችለው? ዳጊስ ምን አይነት ነገሮችን ሊፈጥር ይችላል? እንደኔ ግን የያዘውን ማስረጃ ድምፁን ለብሌን እና ለገነት ማሳየት እና ማሰማት አለበት ብዬ ነው ማስበው። ማለት እውነቱን ማወቅ ስላለባት ብሌን። ተወዳጆች እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆች ስለምታበረታቱ እጅግ አድርጌ አመሰግናለሁ። ክበሩልኝ። ባይ ባይ።